ባህር በር የሚለው የወደብ ጉዳይ ላይ ከባህር በሩ ጋር የባህር ኢትዮጵያ የባህር በር የማግኘት መብት አላት ነው የሚለው። ዓለም ዛሬ ይስማ፣ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። አዎ የሁሉም ኢትዮጵያውያን የልብ ምት ቁጭት አርግዞ የወለደው እንዴት ኢትዮጵያ የባህር በር ተዘግቶባት የምትኖር ላንድ ሎክ ሊሆነች አገር ሆና እንዴት ትኖራለች? እስከመቼ ትኖራለች? እርግጥ ዘግይተናል። እስከዛሬም አትናገሩ ወይ ጊዜው አይደለም እየተባልን ቆየን። ግን እስከመቼ ነው ጊዜው አይደለም እየተባልን መቆየት ያለብን? እና ይሄን ሽማግሌም ትልቅም ትንሽ ማውራት አለበት። ይሄን የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ሶስት አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሐሳብም ማድረግ ተችሏል። የህልውና ጥያቄ የሆነውን እንደዚህ አይነቱን ነገር ማንሳት ቀጠሮ የሚያዝ ነገር አይደለም። አለአግባብ ከእጅ ወጣን መልሶ የማግኘት ሰላማዊ ትግል ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሚኒመም እኔ እያልኩ ያለሁት እኔ ጦርነት ልክ ነው አልወጣኝም፣ ግጭት አላለም። ይሄ ግን ባለፈው 30 ዓመት ዝም ተብሎ የኖረ የኢትዮጵያ ሕዝብ የተለያዩ የኢትዮጵያ ህብረተሰብ አካሎች እየተጎሳቆሉ ያሉበት ችግር ነው። የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘመናችንን የኛን ትውልድ የሚመጥን አንገብጋቢ ጥያቄ ትንሽዬ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁ ጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ይሄ እኮ ከባዱ ነገር ነው። የባህር በር የሚለው የህልውና ጉዳይ ነው፣ የኢትዮጵያ ጉዳይ ነው። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ትናንትና እጅህ የነበረ ነገር ራሳችንን በአሰብ ዳርቻ የሚኖሩ አፋሮች አድርገን እንመልከት። እናቱን ለማየት በጅቡቲ ብሎ ዞሮ አዲስ አበባ መጥቶ ነው የሚያየው። ይሄ ይገባዋል? የኢትዮጵያ ህዝብ ማንኛውስ ወገን ቢሆን አይገባውም ነበር። የብዙ ችግሮቻችን መፍቻ ቁልፍ ለዘመናት በሴራና አለማወቅ ተዳፍኖ ተቀብሮ የኖረ የእድገት ረመጥ ድሮም የነበሩት ሰዎች እንዳይነሳ የፈለጉት ከዚህ አንጻር ከሆነ ምናልባት የጊዜ ስሌታቸው ልክ አልነበረም ማለት ነው። መለኛው ትውልድ የጫረው ያቀጣጠለው ፍትሃዊ ጥያቄ 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ኢትዮጵያ እኮ ትልቂቱ ሀገር ነች በህዝብ ብዛትም። ከአፍሪካ ቀንድ ሀገሮች የአፍሪካ ቀንድ ሀገር በሙሉ ግማሽ 1/2 ኢትዮጵያ የሚባለው የሀገርን ክብርና የማደግ ፍላጎትን ከግምት ያስገባ ወቅታዊ ጥያቄ የሰው ልጆች ጉዳይ ይገደናል ከሚሉ ግለሰቦች እስከ ዓለም አቀፍ ህጎች ፍትሃዊነቱን የመሰከሩለት የህልውና ትግል ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም፣ ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም። የተባበሩት መንግስታት ድርጅት ኮንቬንሽን የባህር ህግ የሚባለው በ1982 እውቅና ያገኘው ወይም ጸደቀው ምንድነው የሚለው? በስምምነት ላይ በወዳጅነት ላይ በተመሰረተ መንገድ ወደብ የማግኘት የባህር በር የማግኘት መብት አላት ነው የሚለው። 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም።